ደግሞ ማርያምን እያለች ትምላለች በውሸት ማለት ነው። አናደደችኝ። ደግሞ ስሟ ማን ነው? ኢትዮጵያ ነው ስሟ። በኢትዮጵያ ትጠራለች። ደግሞ አታፍርም። የማይናገረውን ቡና ጠጭ። ታያት። አረ ታያት። ምን ጨነቀሽ? ገብርኤልን ታያት። አረ ደዛ። እኔ ግን ሴት ለሴት ክፉ ስትሆኑ ወይ አረ ነው ነው። እኔ አሁን በዛችው ሰከንድ እንትን ሀቢብ ሲናገራት ተደረብኩላት። የምር ተደረብኩላት። ቡና ይልጣጣ ተመስጬ ሀቢብን እርሺውሽዬ ሀቢብን ባህር በልቶ ተበስማም ላይ ብለው ሀቢብ የለም አንቺ ብቻ ነሽ ባህር ዳርቻ ብቻሽን ቁጭ ብለሽ ያቸው ወፎቹን ማሬ ሲያምሩ አዋርሹ ሀቢብን ይዞት ይሂድ ከዛች ልጅ ጋር አራቅ ወይ አሁን ተመለሰ። አይምሮ እየመጣው ነው። ተመልሻለሁ። አሁን ደህና ነኝ ጋይዝ። አሁን ደህና ነኝ። ተጣላችሁ? አዎ ማሬ አሜን ይላሉ። ይዞት ይሄድ ሲል ኧረ ተይ በእናትሽን አሜን አትበይ። ሲጀመር ገላገለኝ እንጂ ኑሮዬ እንዳለ ሰቀቀን ይሆናል። እሱ ስራው ሬሳ ማጠብ ነው። ሹ ኑሮዬ እንዳለ ግን ስራ ክብር ነው። ስራውን እየናቁ ሳይሆን ሬሳ ነው የሚያጥበው ጋይስ ታውቃላችሁ። እኔ ሁል ጊዜ ሰቀቀን ነው ሰቀቀን ነበር የሚይዘኝ ማለት ነው። ምኑ ቀረብኝ? ኢትዮጵያን ያግባት። ኢትዮጵያ ነው ስሟ ልጅቷ። አንድ ቀን ሬሳ መስለው ካላጠባት ስትተኛ እንቅልፍ ከጣላት ሬሳ እንዳትመስለው። ተመስገን ጌታዬ። እንኳን ቡናን ፈጠርክልኝ አምላኬ ተመስገን። አዎ የምሬን እኮ ነው። ስራው እንደዛ እኮ ነው። ይሄን እየተለያየን እኮ አንተም ገላገለክ። ለሰርግ ልደግስልን ብር ልታወጣል ነበር። ከፈለክ መሽርቅ አካውንት አለኝ፣ ብሩን በአካውንት ያስገባልኝ። አንዴ እንግዲህ ተናግሬያለሁ ካልክ ማለት ነው አንጣው ብሩ። ራሴን በራሴ እንከባከባለሁ። ሰርግ ሊደግስልን ነበር። ይሄኒ ኮፒ ሊንክ አድርጉልኝ ጋይስ። ከወደዳችሁኝ የምትወዱኝ ብቻ ኮፒ ሊንክ አድርጉልኝ። ባሌ ልትቀሙኝ ያላችሁ እንኳን ደስ አላችሁ። ኮፒ ሊንክ አድርጉና ተሰናበቱኝ። ሂዱ። ናፈቀኝ አባቴ ሙት ግን ድራሹ ይጥፋ ብሎኩን አጠጣሁት። ተለያየን። ስንት እቅድ ነበረ አባቴ ሙት። ለኢድ እኮ ህንድ ልንሳፈር ነበር። ትኬቱም ቀለጠ። እኔ ምን ጨነቀኝ? ብሬን አላወጣው። ብሩ ነው ቢሆንስ ብሩ ብር ሸድልሽዬ የታለ እኔ አይ አንቺ ኢትዮጵያ የምትባይ ልጅ እኔ ምን አድርጌሽ ነው ወደ እኔ የመጣሽው? ደግሞ ናቲ ምን ለመሆን ነው የሚደውልልኝ? ናቲ ማለት ያ ልጅ እኮ ነው ጋይስ፣ አወቃችሁት? ተወኝ አንተ። ይሄኔ እንደተጣላን ደስ ብሎት እኮ ነው። I will send him one ምን I will send someone ምን ማለት ነው? ናቲ እንዴት ነህ? ደውለህልኝ ነበር። ምን ማለት ነው? I will send him why I will send someone ምንድን ነው? ተባከው ወደዛ ሀቢብዬ የሚሄዷል። እንኳን አንተ ጠዋት የሚልክልኝን ቮይስ ላሰማችሁ ጋይስ። ኮፒ ሊንክ አድርጉልኝ እስቲ ማሮቼ፣ ኮፒ ሊንክ አድርጉልኝ። እንኳን ደስ አላችሁ የምትጣሉኝ ኪሊቪዬ። ቴንክ ዩ ሶ ማች የኔ ፍቅር። ቴንክ ዩ ማሪ። አረ በቃሽ የኔ ማር። ቴንክ ዩ ሶ ማች የኔ እናት። ልቤ ተሰበረ እኮ ማሬ፣ ልቤ ተሰበረ። እያዳሜ ማለት ነው ባሌን ለመውሰድ ስታቅማሚ የነበረ ለአንቺ የምስራች አለኝ። እንኳን ደስ አለሽ። ተለያየን። እኔና ሀቢብዬ ተለያይተናል። ሂጅና አሁን እድላችሁ ሞክሩ፣ አውሩት ስልክ ካነሳላችሁ። እስቲ ግን አንዳችሁ ደውሉለት። የምር ጀንጅኑት። እውነት ይጀነጀንላችኋል። አረገው አሁን በቃ ተለያየን። እሱ እኮ ሌላ ሴት መያዝ ይችላል፣ መብቱ ነው ማለት ነው። ክሎቪዬ ቴንኪዩ የኔ ፍቅር፣ ቴንኪዩ የኔ ማር፣ ቴንኪዩ። አሁን በቃ ሌላ ሴት መያዝ ይችላል፣ መብቱ ነው። ክሎቪዬ የኔ ፍቅር ቴንኪዩ ሶ ማች የኔ ማር፣ ቴንኪዩ የኔ ቆንጆ፣ አመሰግናለሁ የምር የኔ ፍቅር።
አሁን በቃ ሌላ ሴት እንደፈለገው ነው የሚጠብሰው ማለት ነው። ይሁት በባለፈው እዚህ ላይቭ ላይ እያወራው ክሎብዬ የኔ ቆንጆ ቴንኪዩ የኔ ፍቅር ቴንኪዩ። በባለፈው እያወራው እዚህ ላይ ማለት ነው እንዲሁ እያወራን ያሳለፍነውን ነገር ከጓደኞቼ ጋር እዚህ ጋር እያረቀስኩ ነበር። ስክሪንሹት ቀረጸና ለምንድን ነው የምጠረቅሽዋ ያለኝ። ከዛን እዚህ መቶ ጓደኞቼን ተቆጣቸው። ምን ለመሆን ነው የምታስረቅሷት አለ ማለት ነው። የኔ ፍቅር ይሁ መኪና እንትን እያስገጣጠመ ልክልኛል። ክሎብዬ የኔ ፍቅር ቴንኪዩ። ይሄ ደግሞ ያስፈራራ ወንድ ነው ጋይስ፣ ያስፈራራ ወንድ ነው። ገልካለሁ ብሎት ክራሼ ይሁን ምን ይሁን አላውቅም፣ ምን አባቱ እንደሚፈልግ በቃ ተለያየን እኔና ማሬ። ድመትን ፎቶ አንስቶ ግልይዳል ጌታ በቃ ተለያዩ ሲባል አረሰው ምን ይለናል? ግዴ ለማቲር ለቲ ባልሆነ አረ ይሄድ ኖ ሞር ያለያየችንማ ፋኖዬ የኔ ፍቅር ነው ልንገርሽ። ያለያየችንማ ማናት? ኢትዮጵያ የምትባል ልጅ በመሀላችን ሴጣን ሆና አጣላችን። እኔ ደግሞ ሴጣን አሳስቶኝ ብሎኩን አጠጣሁት። አሁን ደግሞ መፍታት አልችልም። ብሎኩን ከፈታው እየተሸነፍኩ ያህል ይመስለኛል። በዚህ መሀል ፍቅራችን ሞተ። ሌሎቹ ባልሽ ባሌ ነው የሚሉ ሴቶች ደግሞ ሄደው ያሳስቱታል። በቃ ንፋስ ገባው ፍቅራችንን። ቺር ስለተሰበረ ህርታችን። ሌላ ጊዜ ያመመኝ እንኳን ስለሮጦ ነበር የሚመጣው። እሱም እንዴት አታምነኝም ብሎ ተናደዳሉ። ይቅርብሽ። ምን ሆነ የሚቀርብኝ? እሱ እንኳን ደስ አለሽ ይቅርብሽ አልሽ። ያው እንኳን ደስ አለሽ ቀራ። እንዴት ይቅርብሽ ያለሽ? ታረቁ። ቡናውን ክሎሮክስ ይለኛል። ምን ሆኜ ነው ማሮች? ምግብ ዘጋኝ ዛሬ። ድሮ በቀን ሶስቴ በቃ ልክ ከሰዓት ሲል ነው የምበላው። 12 ሰዓት ሲል በላለሁ፣ 2 ሰዓት ሲል በላለሁ፣ 4 ሰዓት ሲል በላለሁ፣ 6 ሰዓት ሲል በላለሁ። ከዛ በኋላ ልበላ መድኃኒት ውጣለሁ። ታውቃላችሁ ያመኛል። ቴንኪዩ ውዴ። ከዛ መድኃኒት ስል የእርጅና መድኃኒቴን አልዋጥኩም። ይሄ የእርጅና ይሄን የሚከላከል መድኃኒቴን መድኃኒትሽን ዋጪው ሽዬ። ታይ ወንድም ይሰራልሻል። አበበ ቢሄድ ሌላኛው ይመጣል። መድኃኒቴን ልዋጥ ጋይስ፣ የእርጅና መከላከያ መድኃኒቴን። እኔ ምን አጨናነቀኝ? ወንድ ቢሄድ ወንድ ይመጣል። ውሽዬ ዶዌሪ ውሃሽን ቀርተሽ መጣል። መድኃኒትሽን ጠጭ። ማን አፍቅር ያለ ሲጀመር ደግሞ እኮ እኔ ሁሌም ፍቅር የሚይዘኝ ነገርስ። አይ ውሽዬ ስትሮንግ ውመንማ እጅ አትሰጥም ለፍቅር። በጭራሽ እንኳን ፍቅር እርጅናዬን ልከላከል። እኔ አሁን አያችሁ ጋይስ የ18 ዓመት ጩጬ አልመሰልኩም። ገና የ12 ዓመት መስላለሁ። እርጅናን እየተከላከልኩ ነው። ይሄም ሌላ ነው። የእርጅና መከላከያ ነው። ግዙና ዋጡ እናንተ። አታዩም? ይሄ ጩጬ እየመሰልኩ ነው። እኔ ሲጀምር አላረጀውም። 21 ዓመቴ ነው። ለቄስ ፊታችሁ ደግሞ ጥርት እንዲል ይሄን ክሬም ተቀቡ። እሺ ጋይስ ማታ ማታ ፀሐይ አይወድም። ይህን ክሬም ተቀቡ። የኮሪያዎች ነው የምር። ፊቴን አያችሁ? ከፋርማሲ ግዙና የኮሪያ ክሬም ብዳችሁ። ደበረኝ አባቴ። ይኸው እናንተ ዳቦ ቆሎን ስቆጥረው ስንት ቢሆን አሪፍ ነው? ድፍን ሆነ። ድፍን ማለት ገዳም ነኝት። እዚህ ጋር ያደረኩትን ዳቦ ቆሎ
2 በሉ 4 2 ቁጥር ገብርኤል እዩት 3 እንጂ እንደዚህ እሷን ለማስደሰት ነው። እስቲ ንገሪኝ እንዴ! ጠንካራነትሽን ነው ማሳየት ያለብሽ። ደግሞ ጠንካራ ሴት ነሽ፣ አይቼሻለሁ ብዙ ጊዜ እዚህ። እኔም ማቅሽ እንግዲህ በሚዲያ ነው። ሀቢብ በጣም ምርጥ ሰው ነው እንዴ! በቃ ማች ያደርጋሉ። በጣም ወይ ወንድማችን እየመሰከረለት ነው። ምንድን ነው የምታደርገው? እሱ እኮ እህት አለው። በአደባባይ ላይ መጥቶ የኔ ውድ የኔ ፍቅር። ወንድ ልጅ እንደዚህ እኮ አይልም። ልንገርሽ፣ አንደኛ ነገር ደግሞ ልንገርሽ፣ ወንድ ልጅ ፓብሊክ ላይ አይወጣም። ቺት ካደረገ ከወለድ ምን ካለ እኔ እኮ እንደዚህ አይቼም አላውቅም። ደግሞ ይሄ ደግሞ ና ሀቢብ ና ያው ና እየጠበቅኩ ነው። ና ትናገሪ ይምጣ ያለውን ነገር በማውራት ይማ ደግሞ እሱ አላነጋግራትም ካለሽ ከቆሻሻ ጋር ምን አነጋገረው? ትለፍልፍ። አንቺ እሱን ነው ማመን ያለብሽ። እሱ አንቺን ነው ማመን ያለበት። በአንቺ ላይ ነገ እንደዚህ ቢመጣ ምን ሊልሽ? ሳቢው ይሄን ነው የምስማው። ሞዴሬተሮች ስቶፕ። ታይ ውሽዬ ታይ ታረግ ምን ይላል? ታይ ውሽዬ ታይ ተንኮልሽን እናቅብሻለን። ታይ ምንድን ነው የምታረጊው? እግዚአብሔር ብዬሽ እኔ እኮ ተጎድቼ ነው ቁጭ ያልኩት። እኛን ከብድሽም እንዴ? ታይ እሺ ተው እናንተ ምን እንድትታረቅ አትፈልጉም እንዴ እናንተ? ሳቢ ቶሎ በይ ሳቢ ውሽዬ ታያ እንደዚህ አታርጊ። ነይ ይምጣ። እሺ ሲመጣ አስገባዋለሁ። ገስት ይላክ። ለምን ሳቢው አንቺ እኔ እንዴት አድርጌ ነው የምስበው? ማሮቼ ክብሬስ እንደዛ የሚባል ነገር የለም። ፍቅር አይደለም ወይ ክብር ከሊወሊ እባክሽ፣ ስለ ሰው አትጨናነቂ። አንቺ ብቻ የምትወጂውን ነገር በፊት ደግሞ እንደዚህ አይነት ሰው አይደለሽም አንቺ። አረ ክብር ተይ ሀቢብዬ ና ነገር አሳልፈሻል። እሺ እኔ ከሩቅ ሽምግልና ባሰሚ ወንድማችንን ካጠገብሽ ያለውን ስሚ። እሺ አለ ውሽዬ አለ። አትዋሺ። አየኸው አጣሁት እኮ ወዴ ተንኮልሽን መች ይጠፋኛል አንቺ። እስቲ ደውልለት አንተ እባክህ ጌታዬ። እሺ እናቴ እሺ። ወይ አንቺን የመሰለች አበባ ልጅ እንደዚህ አይነት ጠንካራ ሴት መስለሽኝ አታለልሽኝ እኮ። እኔ እኮ ጠንካራ ነው የማደርግሽ። ጉድ መጣል አንተዬ ብሏል ጎንደሬ። አይ አንተዬ ሆንኩኝ እኮ የሀገሬ ልጅ። አንተዬ እንዴት ነው ነገሩ ብሏል። አንቺ እንደሱ ልታነጋግሪኝ ትንሽ ነው የቀረበሽ። እንዲህ አይደለም። ወይ ጉድ! ስንት ቀዳዳ አለ በእግዚአብሔር። እስኪ ደውለሽ ግባ በይው። እሱን ደውይለት አንቺ። ይኸው የእኔ ስልክ እምቢ አለኝ። ግባ በይው። ቆንጂት ትፈልግሃለች። ግባ ምን ችግር አለ? አንቺ ደውለሽ ቆንጂት ትፈልግሃለች፣ የማታ ልጅት ትፈልግሃለች በይው። በእግዚአብሔር ለእኔ ብለሽ ተይ ለእኔ ብለሽ ቆንጂት ትፈልግሃለች እኮ አድርጌዋለሁ። ፈትቼው የሰው አክብሪ። ትናንትና ማታ ምንድን ነው ያልሽኝ? አታለልሽኝ። አየሽ ብሎ ካላረጋለሁ እኮ ከዛ በኋላ እኮ ነው የተጣላ ነው። ግድ የለም እንዴ ደግሞ እሱ አላነጋግርም ካለው እውነቱን ነው።
ምን የመንደር ሰው ነው እንዴ ዝም ብሎ የሚያነጋግረው? ደውለሽ አሁን ግባ ትልሃለች። በይ እግዚአብሔር ይባርክሽ። ደውልሽለት? ደውልለታለሽ። እግዚአብሔር ይባርክሽ። ሀቢብዬ ወይ ሃይ ሀቢብ እንዴት ነህ? ሆድዬ ምን ሰላም አለ ያለኝ እንዴ አለ እንደው የሆነት ቁጭ ብዬ ነው ያደርኩት። ይገርምሃል ወይ ጉዴ! እኔ እኮ አንቺ ፍሪጅ ጠብቃ ነው እኮ አንቺ እንደወጣች አይደል እንዴ ብሎክ ያደረገችኝ? ኧረ ተይ 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 ቤቷ ሲሄድ እኔ አታሳብ። ምክንያቱም መጀመሪያ እንትን በል የራስህንም ስህተት አውራ። እሺ በእኔ እሺ ምንድን ነው ምክንያቱ? አንቺ ዝም በይ። ምን አደረግኝ? የውሳ ቆንጅዬዋ መታ ስንት ነገር አድርጋ ተስማምተን አይደል እንዴ ተለያየ ነው። ከዛ ልጅቷ ላናግር ስትል ምን አልክ? ለምንድን ነው የምንነግራት? ከመንደር ሴት ጋር ለምንድን ነው ልጅቷ ለሶስት እናውራ አለች። ከዛን ገደል ትግባ አለ። አልፈልግም ማንንም ምን ስለ እውነቱን ነው እውነቱን ነው። እሷ ቆንጆዋ ጨረሰች አይደል እንዴ ሁሉ ነገር የሚገባትን ነገር ተናገረቻት። ከእንደዚህ አይነት ከህፃን ጋር ምን አስወራል? አንዴ ሀቢብ ቆይ አንዴ ነገር ልንገርሽ። አንቺ አሁን ማንም ተነስቶ ምንም ነገር ሲዘበራርቅ ሀቢብ ብለሽ እንትን ልትይ ነው እንዴ? እሺ እንደዛ ነው ልጅቷ ጥሩ ልጅ ናት አለ በመጀመሪያ ማለት ነው። እንዲህ አለች ምናምን ስለ ከመጀመሪያ አንስቶ አይ ጥሩ ልጅ ነች ልጅቷን አውቃታለሁ፣ እዚህ መታ ነበረ ከጀርመን አግብቼ ልውሰድህ አለችኝ። እኔ እምቢ አልኳት አለ። ያኔ ብዙ ነገር ያውቃል ማለት ነው። ከዛን ስልክ ቁጥሩን ተናገረች። ልጅቷ ታውቃለች ማለት ነው። ከዛን ያኔ ኦልሬዲ እነሱ እኮ ይተዋወቃሉ። ግን እሱ ያላመነው ምንድነው ልጁን ብቻ ነው ያላመነው። አንድ ነገር ልንገርሽ እሺ፣ እኔ አንዴ ልናገር በእናታችሁ አንድ ነገር። ልጅቷ መጥቶ ሰርቪስ ሰጥቷታል አይደለ? አይቷታል አይደለ? ከአንቺ ጋር ፓብሊክ ላይ የሚወጣ ይመስልሻል? ከእሷ ጋር አንድ ነገር ቢኖረው እስቲ ይሄን መልሽልኝ። ምን አይነት አስተሳሰብ ፓብሊክ ላይ የሚወጣው? ወዳታለሁ እያለ በይፋ የሚያወጣ ልጅ ማን ወንድ ነው እንደዚህ የሚያደርጉ በአሁኑ ጊዜ? እስቲ ንገሪ። እቺ ልጅ አውቃ ነው። ተይ አንቺ ልጅ ተይ። እኔ በእውነቴ ነው። እኔ በጣም ሳመር ላይ ስለምመጣ ነው እንጂ በእውነት ይሄ ጥሩ ሁኔታ ስትሮንግነትሽን ማሳየት አለብሽ። ነገ እኮ ጠዋት ሀቢብ ላይ የሆነ ሰው በአንቺ ላይ ደውሎ እንዲህ ነው ማለት ይችላል። የዛን ጊዜ እሱ ምንድን ነው የሚያደርገው? አንቺን ነው እንጂ የሚያምንሽ። እኔ እኮ አልተረዳችሁም። እኔ እኮ በሱ እኮ የተናደድኩት እሱም ብሎት ያደረጉበት እኮ ያናገራት ልጅቷን አነጋገር አልተመቸኝም። ለምን አነጋገር የለበትም ፍቅር። አንድ ነገር ልጅ እኔ አሁን ባሌ አነጋግራት ብለው አላነጋግርም ብለው አሪስፔክትም። ከማንም መንደራ ሰው ጋር መነጋገር አይፈልግም። ከማንም ባሌ ጌታ ለምን ብሎ ነው የሚያነጋግራት? ንገሪኝ እስኪ። በትሪዌይ ለምንድን ነው? የትሪዌይ ደግሞ በጣም የሚያስጠላል። ሶስተኛ ሰው ማለት ነው። ትሪዌይ በጣም የሚያስጠላ ነገር ነው። አንቺን መቀበል የለብሽም። ይሄን ምንድናት እሷ በትሪዌይ የአንቺን ዊክ ፖይንት አይታ አንቺ ቶሎ እንደምትናደጅ አውቃ በአንቺ ላይ እንትን እያለችብሽ እና ለምንድን ነው ይሄንን ለምን ንፋስ ታስገቢያለሽ? ዋይ እስቲ ንገሪኝ። ተይ እግዚአብሔር የማይወደው በኋላ ይቆጭሻል። እውነቴን ነው የምልሽ። እቺ ልጅ ለወለደ እንኳን ብትልሽ ታዲያ ምን ላድርግሽ? እንኳን ወለደ ታዲያ ምን ላድርግሽ ብለሽ መዝጋት ነው ያለብሽ እንጂ ሞር እንድትናገር ማድረግ የለብሽም። አንቺም ኢሪሽን መስጠት የለብሽም። ጆሮሽን አትስጫት፣ ዝጊያት። እሱም ማነጋገር የለበትም። እኔ ልንገርሽ ባሌ እንደዚህ አይነት ሰው እንዲያነጋግርም አልፈልግም። ከማንም መንደረኛ ሰው ጋር እየተነጋገረ እንዲኖር አልፈልግም። እኛ ሴቶች ነን። ዊዲል ውጥት እና እሷ ተነጋገረ፣ አንቺ እና እሷ እንደተነጋገራችሁ እንጂ ባሌን አላስገባም በዚህ መሀል። ገባሽ? ደግሞ አንቺ የምታምኘው አምላክ አፍጥጦ በራፍሽ ድረስ ያሳይሻል። ሁሉ ነገር ይጋለጣል የእውነት ከሆነ እና ለምንድን ነው እንደዚህ የምትረባብሹት? ኑሯችሁን ኑሩ። ቆንጅዬ ደግሞ ሌላ ይቅርታ እንደምናገረው ነገር ምን አለ መሰለሽ፣ ከአንቺ በኋላ ከአንቺ በፊት ላለው ነገር ከአንቺ በኋላ ላለው ነገር ምንም ነገር ቴክ አያደርግም። ሲቀጥል ሀቢብ ባይወድሽ ፊት ለፊት ላይ ወጥቶ አደባባይ ላይ ይወድሻለሁ ምናምን አለ አንድ ነገር። ምክንያቱም ለራሱም ክብር እኮ የሚጨነቅ ሰው ነው።
ገባሽ? እንደዚህ አይነት ነገር አያረግም። ሲቀጥል ደግሞ አንቺ በትንሽ በትልቁ እንደዚህ አይነት ነገር ላይ ዘለሽ የሆነ ነገር ስትናገሪ ሰው ላይክ ለአይምሮ መጠንቀቅ አለብሽ። ገባሽ? እኔ አሁን አንቺን ብቻ እየወቀስኩኝ አይደለም። ገባሽ አይደለ? ሀቢብ ያለውን ነገር ሲነግርሽ በግልጽ ከማንም በላይ ልታምኙ የሚገባው እሱ ነው። እሱ የሚለውን ነው መስማት ያለብሽ። ሴት ልጅ ስለሆነች እሷ ስለተናገረች ምናምን ነገር ብለሽ ለእሷ የምትወገኝ ከሆነ ይሄ ልጅ እንትን ይላል። አንደኛ ነገር ኮንፊደንስ ላይኖረው ሁሉ ነው የሚችለው። ገባሽ አይደለ? ለመጣው ነገር ለበኋላ ለመጣው ነገር በፊት ለነበረው ነገር ተጠያቂ አይደለም ቢሆን ራሱ። ስለዚህ ማንም ሰው መጥቶ ከዚህ በፊት ይተዋወቃል፣ ማንም ሰው ያውቃል ምናምን ነገር መጥቶ ምንም ነገር ቢናገር ነገም ተመልሰሽ እንደዚህ ልትሆኝ ነው ማለት ነው አይደለም። ያለውን ነገር ከሱ ጋር ነው ማውራት ያለብሽ። ደግሞ ብሎክ ማድረግ ትልቅ የስንፍና ምልክት ነው፣ አይደረግም። አሁን ብሎክ በማድረግሽ ነው ጥፋተኝነት፣ ይሄንን እንትን በማድረግሽ ነው። ገባሽ? አይደረግም እንደዛ። ሀቢብ ደግሞ ስላለው ነገር ከዚህ በፊት ስላለውም ነገር ስለሆነውም ነገር በደንብ አድርጎ ለአንቺ በግልጽ በሚፈልገው መንገድ ያስረዳሻል። ገባሽ? መጠየቅ የምትፈልጊውን ነገር ምንድን ነው ብለሽ መጠየቅ። አሁን እኮ ይሄና ምን እንደው ታውቃለህ፣ ይሄኔ የምታስረዳው አሁን እኔ ለሷ ማስረዳት የምችለው ማውቀውን ነገር ነው። ማላውቀውን ነገር ምን ብዬ ላስረዳ? ልጅቷን ኬትም ከነመፈጠሯ አላቃትም። የዛሬ 4 ወር ከቲክቶክ ላይ ትመቸኛለህ፣ እወድሃለሁ፣ በዚህ ብላ መጣች። እኔ ነገርኳት፣ አይሆንም ምናምን ብዬ መለስኩላትኝ። ቁጥሬን ታውቃለች፣ አዎ የዋትስአፕ ቁጥሬን ታውቃለች። ግን እኔ እና እሷ የ5 ወር ትውውቅ ኖሮን እንዴት ነው የ2 ዓመት ልጅ የሚኖረኝ? ይሄ ራሱ እኮ በቃ ገዳይ እኮ ነው። በቃ ዝም ብሎ እኮ ነው። ውሸታም እንደሆነች በዚህ ማወቅ ይቻላል። የዛሬ 2 ዓመት እኔ እቺ ልጅ ከነመፈጠሯንም አላውቃትም። የዛሬ 5 ወር 4 ወር ነው ቲክታክ ላይ ትመቸኛለህ ብላ አለቃቅሳ ምን ብላ የመጣችው። ጥሩ ልጅ ናት ያልኩሽ ከንግግሩ አንጻር ነው ከማወቅ ግን ሀቢብቲ ግን መታ ደግሞ ቆይ ስልክ ቁጥሩን ስላወቀችው ብቻ ነው ውሽዬ? ይተዋወቃሉ እኮ ምንን በማስመልከት ሊዋሽ ይችላል ታዲያ? ቲክቶክ ላይ ስልክ ቁጥሩን ታውቀዋለች፣ እንትን ትለዋለች። ከዛ ስልክ ቁጥሩን ስላወቀችው ብቻ ዛሬ መታ እንደዚህ ስላለች እሷን እንትን ኢሹ ልትሆን ራሱ አይገባም እኮ። ይጀመር እኮ ማለት ነው ሃኒ ውዴ፣ ስልክ ቁጥሬን እኮ እሷ አይደለችም ቢያንስ በትንሹ ከ1000 ሰው በላይ ያውቀዋል። ምክንያቱም ስራ ላይ አስቀምጨዋለሁ ባዮ ላይ ባልትና ሲፈልጉ ልብስ ሲፈልጉ በዛ አጋጣሚ ስልኬን ይዙታል። አሁን ሰጥቼ ምናምን ይችላል። ምክንያቱም ባዮ ላይ ነበር እኔ ሙድ ሲይዙብኝ ነው ያነሳሁት እንጂ ነበር ባዮ ላይ ነበር ቁጥሬ። ባዮ ላይ አድርጋችኋል ስልካችሁ እና ማንም they can mess with your life። ማንም ሰው ገብቶ እንትን ማለት ይችላል። ደግሞ እሱ ሀቢብ ፖስት ያደረገው ሰምቻለሁ። እኔ እንኳን ወዳት እንትን አትበሉኝ አፈር የት ነበራችሁ እስከ ዛሬ ድረስ ብሎ የሆነ ነገር ፖስት ሲያደርግ ሰምቼዋለሁ። እንደዚህ ይላል እንዴ ወንድ ልጅ? እስቲ አንቺ አስቢ፣ ሀብ ሰንስ። አንቺ እኮ ትልቅ ሰው ነሽ፣ ጎበዝ ነሽ፣ ምን ጠንካራ ሴት ነሽ፣ ታስቢያለሽ። አንድ ሰው ግን እሷ ደግሞ እንትን ዊን አታድርገሽ። አማርኛ ትንሽ እንትን ይለኛል ሰው ዊን አታድርገሽ እና አታድርገሽ፣ ዊን አታድርገሽ ፕሊዝ። ውሽዬ ሌላ የምትጠይቂው ጥያቄ፣ ሌላ የሚጨንቅሽ ነገር አለ? ሌላ የምትፈልጊው ውስጥሽ ያልተቀበለው ነገር? እሺ ቆይ ትናገር። እንደ ማለት አንዳንዴ እንትን አንበላት፣ አንጫናት። የምትፈልገው ነገር እንደ ልቧ ታውራ። አውሪማ። ምናልባት ነገ ተነገ ወዲያም ሌላ ሴት ብትመጣ አሁን ያለውን ነገር እውነት ተናገር። ልጅ አለክ ወይም ልጆች አለክ እንዴ? ንገራት። በመጀመሪያ ደረጃ ይሄ ነገር እኮ የሆነ ቢኖረኝ ራሱ በክብር ነው እንጂ ደስ ብሎኝ ልናገረው የሚችለው ነገር ነው እንጂ እኮ ተሳቅቄ ምናምን የምናገረው ነገር አይደለም። ምክንያቱም ሰው የሰራው ነገር አይደለም፣ አላህ የሰጠኝ ነገር ነው። ነገ ተነገ ወዲያ ከምትዋሽ እውነቱን ተናገር። ልጅ ማለት ጸጋ ነው። እኔ ስንተዋወቅ አልነግርሽም ወይ? አሁን ያኔ የደበቅኩት አሁን ማወጣው ነገር ምን አለ? ስንተዋወቅ ነበር የምነግርሽ። ምክንያቱም አንቺ አለኝ ልጅ እንዳለሽ አይደለ? ይሄ ነገር እንኳን እኔም እኮ ልጅ አለኝ ብዬ መናገር የነበረብኝ ያኔ ነው እንጂ አሁን ምን አግኝቼ ቢኖረኝ ራሱ አለኝልሻለሁ። ሲጀመር እኔ ራሱ በቅጡ መቼ አደኩ? እንደዛ ከሆነ ሂድና አድገህ ስትመጣ የኔ ፍቅረኛ እና እንደዚህ አይነት ነገር አታውቅም። ምክንያቱም ስታድግ እንገናኝ። አንድ ነገር ልንገርሽ። አንደኛ ነገር ተይ ውዴ ተይ
ተይ እየለመነሽ ወንድ ልጅ እንደዚህ አይደል? ፓብሊክ ላይ እንደዚህ አይደል? ተይ ሀቢብ ወንድሜ እሷ እኮ ወላሂ እውነት ለመናገር እኮ በጣም እኮ በጣም ምስኪንና ጥሩ ሰው ነች እኮ። ግን ምን እንደዚህ ሰውን ይቀይራል የሚባለው ነገር እውነት ነው አይደለም። ይኸውልህ ሴቶች ትንሽዬ ነገር ነው የሚከፋት እንጂ እኮ እኔ ከእናንተ የበለጠ ደግሞ በአካል ነው የማውቃት። የመጨረሻ ምስኪን ጥሩ ሰው ነች፣ ለሰው ሟች ነች። ግን ይመጡና እችን የመሰለች ልጅ ምንም በማላ አሁን ምን እንደሆነ ታውቃለህ ሀቢብ? ማለት በጣም ነው ለአንተ ያላት አመለካከት ጥሩ ነው ምናምን እና ሴቶች ደግሞ ትንሽዬ ነገር ነው የሚበቃቸው። በትንሽዬ ነገር ቶሎ ልቧ ይወርዳል። ስለምትወድክ ነው እኮ ለአንተም ጥሩ ስሜት ስላላት ነው እንደዚህ አይነት ነገር እየተሰማት ያለው እንጂ ምንም አይነት ፊሊንግ ባይኖራት ኖሮ ነው እንትን አትልም ነበረ። እና የሆነ አንተን ማወቋ ከዚህ በፊት ምናምን አንተም ደግሞ ጥሩ ናት ብላምን ብለህ ማውራትህ ትንሽ ከበዳት። ገባ አይደለ? ለዛ ነው። ስለዚህ አሁን ምንድን ነው ማወቅ የምትፈልጋቸው ነገሮች ካሉ በግልጽ ያሉትን ነገሮች እና ደግሞ ሌላ ደግሞ እሺ የኔ የምነግርሽ ነገር ማንም ሶሻል ሚዲያ ላይ የወጣ ነገር ነው። ይሄ ሁሉ ህዝብ እያየ ያላችሁ እንትን ነው። ስለዚህ ማንም ሰው መጥቶ ተነስቶ ሀቢብ እንዲህ እኮ ነው ሀቢብ እንዲህ ነው ቢልሽ ካላስ በቃ አይመለከታችሁም። እናንተ የራሳችሁ ነው። እኔ እኮ ይኸውልህ እኔ ያልገባችሁ ልጅ እኮ ስጦታ ነው። እሱ ልጅ ቢኖረው የእሱ ልጆች እኮ የእኔ ልጆች ናቸው። ኖርማል ነው። ግን ለምን ቀድሞ ሳይናገር እሷ ልትናገር ቻለች? እሷን ደግሞ አጠገቤ እንዴት ዲስሪስፔክት ያደርጋታል? እኔስ ብሆን በሚለው ነው ያ ሁሉ ብሎክም ላደረገው እንትንም ልለው የቻልኩት። ይኸውልሽ አንቺ አሁን ስለሆነ እኮ ነው እያጣላችሁ ስለሆነ እኮ ነው እንደዚህ ያደረጋችሁ አለው ብለሽ አምነሻል። እኔ ነው እሱ ካለው ደስ ነው የሚለኝ። እንደውም እኩል እኔ ምንም እንትን አይለኝም። ግን አለው ብለሽ አሁን አምነሽ እኔና አንቺ ብዙ ነገር አሳልፈን እሷ ትናንትና መታ እኔ ነገር ስንት ነገር አሳልፈን ያላመንሽኝ እሷን በቴክስት ግን አመንሻት ማለች እኮ ማለት ይቅርታ ሀቢብ ማለች። እኔም ልማልልሽ ታዲያ እንዴ ፍቅሬ ማሬ በይ አቆመች እኮ እርሱ። አይ እንደዚህ ማለት የለም። አንተም ማሬ ሃኒ እንደ ቅድሙ በላት። አንተም ፍቅር ሃኒ ስላታት ለማልልሽ ወይ አለሽ። ጾም ላይ ነው ያለኝም እኮ እየሰማሃት አይደል? የሆነ ነገር እኮ አደረጓት ማልሽ ምን ይባልልሽ ማለላት ይሄ ማላ በሃይማኖት ምን ብዬ ልማለት? ግን ጾም ላይ ነው። እኔም ይሄው እኔ ይሄን ሰማይና ምድር የፈጠረ እምልልሻለሁ። ይሄን እምልማልልሽ ጊዜ ስጭኛ። ይሄን ሰማይና ምድር የፈጠረ አላህ ይኸው አይለመነኝ። እኔ እቺ ልጅ እንኳን ከዚህ ልጅ ሊኖረኝ ቀርቶ አይደለም በአካልም አላቃትም። እንዴት ነው ይሄ ነገር? ቆይ ወይስ እኔ ምንድነው ነገር? በአካል ወላሂም አላቃትም። በአካል እጇንም ሰላም ብዬ እጇንም ነክቼው አላውቅም። እንኳን ሌላ ነገር ላይ ሄጄ ሌላ ነገር አርጌ ልጅ ሊፈጠር ቀርቶ እንደዚህ አይኗንም አይቼው አላውቅም። አንዳንድ ጊዜ አፍቃሪ ችግር አለበት ይባላል። የሚወደውን ነገር ካላገኘ በቃ ያንን ነገር በቃ ለማበላሸት በጣም በቃ ማይሆን ነገሮች ውስጥ ይጓዛል። እኔ እቺ ልጅ እውነት ለመናገር እኔ እንትናን ማለት ነው እቺ ኢትዮጵያ ነች ምናምን የምትባለው እኔ አይደለም ወደ እሷ ሄድኩትኝ። እሷ ነች የመጣችው። እኔ በሪስፔክት መለስኩላትኝ። በመጀመሪያ ደረጃ በዛ ሰዓት እንደዚህ ይሄ ፍቅር ምናምን ነገር የሚባለው ነገር መቀበልበትም ማስብበትም ሰዓት አልነበርኩም። ኮሜንት ላይ አንዱ አስረግጥ ትላለች እና አሁን እንኳን የራሷ ጉዳይ ገና ሌላም ይመጣል ጠብቂ። ግን እንትን ነው አሁን ከመሬት ተነስታ አሁን አንቺ እስከዛሬ ለምን ያልጠየቀውም እሷ ልክ ካንቺ ጋር አዲስ ላይፍ ሲጀምር በቃ ምርጥ እንትን ነገሮች ውስጥ ያኔ የሚያስቀና የፍቅር ሌሎቹ የሚቀኑበት የሚማሩበትን የፍቅር እንትን ውስጥ ገባ ጠብቃ ልጅ ቢኖረኝ ራሱ እንዴት 2 ዓመት ታገሰች እንዴ? በጣም እኮ ከባድ ጊዜ ማለት እኮ ለእናት 2-3 ዓመት እኮ ነው። ከዛ በኋላ እኮ ተንከባሎም በዳዴ ሄዶም ምን ብሎም ያርጋል። ግን ያቺኛዋን ሰዓት ላይ እንዴት እና ልጅህን አላለችኝም? አሁን ምን አይታ ነው? እሷንም ቢሆን ጠይቁልኝ። ሌላ ደግሞ ማስረጃ በማስረጃ አንቺ ማለት ነበረብሽ። አንቺ እሷን መጠየቅ ነበረብሽ። አንድ ነገር ልንገርሽ፣ 2 ዓመት ድረስ
እኔ እና እሱ ከተገናኘንበት ጀምሮ እስካሁን ምን አስጠብቆሽ አሁን መጣሽ ብለሽ መጠይቅ እኮ ያንን ነገር እንድጠይቃት አንድ ላይ 3 ሆነን እንድናወራ እኮ እሱ ፍቃደኛ አይደለም። እሷ ራሱ ቤት ስትገባ አፋፏን ይላታል ማለት ነው። አፋፏን ይላል። ልክ ልታወራ ሲል በቃ የሆነ ዲስሪስፔክት ያደርጋታል። እኔ ለምን አትሰማትም? ስማትና ታውራ እንስማት። እሱ ደግሞ ሼር አድርጉላትና ትምጣ። ኖ ቤቴ እንዳመጣ እዛው በህልሜ ሁላ ነው ዛሬ ስታባረኝ ያደረችው። ጦሴ እቺ ዝም ብላ ነው አይደለም። አሁን ምን መሰለ፣ አይ በጣም እንዲወጣልሽ የምትፈልግ ልጅቷ ውሸታም መሆኗን ማለ አይደለ? አሁን ልክ እንደማለው ለሷም ከሌሎችም ምንም ግንኙነት የለኝም ፍቅረኛ የለኝም ብሎ ይማል እናንተ ፊት ለፊት ማልላት ፋቢብዬ። እሺ ረማዳ ነው እንግዲህ ይሄ ልጅ ቬሪ ሲሪየስ በጾም ይናገራል። ምምለው ምንድን ነው? ምን ብዬ ማለልሽ? ሌላ ሴት በህይወቴ ውስጥ የለችም፣ አንቺ ብቻ ነሽ። ከሌላ ሴትም ምንም ልጆች የለኝም፣ የደበኩሽ ነገር የለም ብለን አመተን። እሺ እኔ ቆንጆ ከአንቺ ውጪ ከሌላ ሴት ጋር ምንም አይነት ግንኙነት የለኝም። ይሄ የልጅ አባት ነው እያሉ የሚመጡት ሴቶችንም እኔ ምንም አቅላቸው ነገር የለም። ይሄንን ደግሞ ሙስሊም ነኝ በአላህ እምላለው። በቃ ይሄው ሌላ ምን ልበል? በቃ እንግዲህ ወዲያ ላይፋችሁ ኑሩ። ሰማሽ? እሺ ከዚህ በኋላ ውሽዬ፣ ከዚህ በኋላ ቆንጆ፣ ከዚህ በኋላ እኔ አሁን ሰርግ ልደገስ ነው፣ ፕሮግራም ላይ ነኝ። ከዚህ በኋላ ምንም አይነት ጫጫት አልፈልግም፣ ምንም አይነት ውካት አልፈልግም። ሰላም ነው የምፈልገው። ውሽዬ የእውነት አሁን ይኸው ይቅርታ ሀቢብዬ፣ እኔ ማፈቅራለሁ እወዳለሁ። ከዚህ በኋላ ሰው የሚለኝን አልሰማም። አንተ ማለት ለእኔ ህይወቴ ነህ። ከዚህ በኋላ ማንንም አልሰማም። ምንም ነገር ቢመጣም እኔም አልሰማም። በዚህ ሁሉ ህዝብ ፊት እኔም ቃል እገባለሁ ብለሽ አንቺም ማይ ትልቅነት ነው እሱ። አላህን እንትን ብሎ ነው ከአላህ ፊት ለፊት ሆኖ ነው የማለልሽ። አንቺም በእግዚአብሔር ፊት ማይ አስቀየምኩት፣ ይቅርታ ስላላመንኩት ይቅርታ። እኔም ወድካለሁ፣ እኔ ያፈቅርሃለሁ። አንተ ነገር ባይ አምላክ በደንብ እንግዲህ ወደ ሰው አላስገባም በመሀላችን። ሁለታችን ቁጭ ብለን እናወራለን። የእሷን ልጅ ሰው አላስገባም። ሁለታችን ቁጭ ብለን እናወራለን። አምን ካለው ጥያቄም ካለኝ አንድ ላይ በመነጋገር እንፈተዋለን። ካስቀየምኩት ይቅርታ። ሀቢብ የምትላት ነገር ካለ በደንብ አንተም አሁን የሁሉ ሰው ባለበት በደንብ አድርገህ በላት፣ ጠይቃት። እንደዚህ እንዳታረጊ እንደዚህ እንዳትሆኚ በላት። አረ ምንም አላትም። ምን የነሷ ችግርን የሁላ ሰው ፊትም ሲጀመር የሁላ አደባባይ ማውጣው ችግር የለም በመጀመሪያ ደረጃ። ሁለተኛ ቢኖርም እንትን እላታለሁ። ግን እኔ የምናገረው እዚህ ሁላ ውስጥ ላላችሁ አሁን ለምሳሌ ይሄን ነገር እንደዚህ መታችሁ አደባባይ ላይ እንትን የምትሉት ምናልባት ለፌመስ ለመሆን ወይ ትኩረት ለመሳብ ወይ ደግሞ ለፕራንክ ይሆናል። ግን በእንደዚህ አይነት ነገር ሰው ፕራንክ አይደረግም። ለምሳሌ ምክንያቱም አሁን ቀልድም ይሁን ምንም ይሁን እሷ ፕራንክ የሚሆን ወይ ለፈመስ ሲሆን ሪል አድርጋ ስለተቀበለችው ነው። በቦትም እንዳልደውላት ብሎክ ያደረገችኝ፣ በዋትሳፕ በቴሌግራም ሁሉ ነገር ላይ ብሎክ ያደረገችኝ እውነት ነው ብላ ስለተቀበለች ነው። እናንተ ለቀልድ ያደረጋችሁት ነገር በእኔና እሷ ላይፍ ውስጥ ይኸው ቢያንስ 24 ሰዓት ሊሞላን ነው። እኔ ራሱ ስራዬን ልስራ ወይንስ በቃ ስትረስ ውስጥ ነው ያለሁት። ምክንያቱም ስለምወዳት የሆነ ለጥቅም የፈለኳት ሴት ለሆነ ነገር ብትሆን በቃ ባነነችብኝ ከሊ ወሊ ምናምን ብዬ ፈታት ነበር። ግን የሆነ ህይወቴ ነች ብዬ የማስባትን ሴት በዚህ ደረጃ መታችሁ እንትን ስትሉብኝ ስትነካኩብኝ በሳጫለሁ፣ እናደራለሁ፣ ያማል። የሌላ ጊዜያችሁ ተጠንቀቁ። እንደዚህ አይነት ነገር አታድርጉ። በእነዚህ አይነት ነገር በፍቅር የሆነ በፍቅር የሚኖሩ አለ አይደል? አሁን እኔና እሷ በጣም በቃ ደስ የሚል ነገር ላይ ነን። ግን መታችሁ ግን እንትን አደረጋችሁብን፣ ቸለሳችሁብን። ምክንያቱም እናንተ ወይ ለመፈመስ ነው ወይ ደግሞ ትኩረት ለመሳብ ወይ ደግሞ ፕራንክ ነው። ከዚህ አታልፉም። እንደዚህ አይነት ነገር አላህን ፍሩ። እንደዚህ አይነት ነገር አይደረግም፣ ነውር ነው ለማለት ያህል ነው። ሀኒ ወድሻለሁ። ሌላ ጊዜ ለእንደዚህ አይነት ሰዎች ጊዜ ራሱ መስጠት አያስፈልግም።
ምክንያቱም እኔም በግልጽ መጠየቅ ትችያለሽ እንጂ ለእሷ መታ ስለማለች ምን ስላለች ሲጀመር 666 ነች። ምክንያቱም አሁን የክርስቲያኑም የሙስሊሙም ጾም ነው። እንዴት ሰው በዚህ ደረጃ ይዋሻል? እና እንደዛ ነው። እወድሻለሁ። ቆንጂዋ ደግሞ በጣም ነው የማመሰግነው። ከማታ ጀምሮ የታገልሽልኝ ነው። ሄኒ ብራዘርን ቴንክ ዩ ሶ ማች። እኔ ለሁለታችሁም እኔ ለማንም ሳይድ አልወሰድኩኝም፣ ለሁለታችሁም ነው። እናንተ ደግሞ አንደኛ ነገር ሁል ጊዜ በላያችሁ ላይ ማሰብ ያለባችሁ ፌመስ ስለሆናችሁ ሰዎች ብዙ ፋሎወር አላችሁ። ፌመስ ስለሆናችሁ ሰው እናንተን ሊረብሽ የሚፈልገው እና ለሴጣን አትስጡ። እኔ አሁን ባሌ ምን መሰለህ፣ እስቲ እንደሱ መናገር ትችላለህ ወይ ፓብሊክ ላይ ወጥተህ ስለው እኔ ኧረ እንደሱ አላረግም ማለት እና ቴክስ ትልቅ ነገር እንደዚህ ለማለት ለወንድ ልጅ ሼል እና ባልከ አርገሽ ብልጡ ብህል ሴት ልጅ ብህል ናት አይደል የምትባለው? ምንም ቢሉሽ ለምን 30 ሴት አትመጣም ከእንግዲህ ወዲያ? ጆሮሽ ናት አይንሽ እስካላየሽ ድረስ ምንም ነገር አይደለም። ይሄ ነው ለሰው መልስ። ታዲያ ምን ላድርጋችሁ? ሴተጋራ ይኖር ነው እሺ። ሼኖርቅ ወድሻለሁ፣ አከብርሻለሁ፣ ወዳችኋለሁ።